حنجيدو زي التحزيدو حالنقاي تساقوداي وعمنه ودب زعمنه عبويانه يبلالو حنبال طلع ودنا مانيت يبلالو فقري متخازلو مقالو حنجيدو زي التحزيدو حالنقاي تساقوداي وعمنه ودب زعمنه عبويانه ود طلع ملع ودك اندي ማነው 32 ሌቭል የገባው? ወንድሜ እንዴት ነህ? ሰላም ነህ? ጌታን የቤት ኪራይ ደርሶብኛል ወንድሜ፣ እግዚአብሔርን ቀልድ አይደለም። ሰላም ጄሪዬ ኒፎንካ ዲነሽ ሕንጊዱ ዘይተሓዚዱ ሓለንጋይ ተዓዋታይ ወያነ ናብ ወያነ ይበል ሓንጣል መንጣል ወዲ ለማነት ትመጣሉ ትገራሉ መጋሉ የሁለት ሳምንቱ ዝግ ስብሰባ እነ አብይ አህመድን ቀዘን በቀዘን አድርጎ አብይ አህመድ ሿሚም አውራጅ ነኝም ለማለት እኮ ነው። እኔ ሿሚም ነኝ ፈጥፋጭም ነኝ ለማለት ዛሬ ጌታቸውን በፎቶ ይዛ እንግዲህ ጌታቸው ስለነበረ የ2 ዓመት ቆይታ እናመሰግናለን። ተለብልበ ነው በቲፒኤልኤፍ በውስጥ እንዳለ ስብሰባ እኮ ይደርሰኛል። ቁጭ ብላችሁ ተወያይታችሁ ተነጋግራችሁ ጌጂዬ ማሰላማ አይቀበልን እንደ ኢልቃን ይርካ ተዘጋጅና ነይርና ሕንጊዱ ዘይተሓዚዱ ወያናይ አክለብ ላባይ ንሰላቱ ደረም ሰቢሩ ይበላሎ ሓንጣል መንጣል ወዲ ለማኒት ክታምፃ ክታውርዳ አለካ መጋሉ አብይ እኮ በሱ ቤት እኮ ፕሮፓጋንዳ እየሰራ እኮ ጌታችሁ ረዳ ስላሳለፍከው ለ2 ዓመት ቆይታ ጊዜህን ስለጨረስክ ወርዳል። አሁን ደግሞ እኔ ልሾማችሁ ነው፣ እኔ ላወርዳችሁ ነው። እውነትህን ነው። ትግራይ ክልል እኮ ነው ይሄ። አምሓራ ክልል ጌርካዮ ዲኻ ታወዲ ለማንት ህዝቢ ዝመረፆ እዩ ዝመስል ኣምፂና የለና ጌታቸው ካላስ ኣብ ጎንና ዘሎ ኣምሓራይ እንድዩ ሻዕብያ እንድዩ አማ ተጋሩ ምራጽ እንዲና ተመራጻይ ብልቂስ አቺጂ ሂጂ ጥፊ ከዛሬ በኋላ ትግራይ ውስጥ የሚፈጠረው ነገር አይመለከትም። ብልቂስዬ ተወዲያ መራጻይ ክኸውን አብይ አሕመድ ትግራዋይ ከም ትግራዋይ ሰዓራይ ሰራራይ ያስ ወዲ ትግራይ አስተሳሰባችሁ እና ቤት አይ ትግራዋይ አይ ጭንቅላት ቅዘን በቅዘን እኮ ነው አብይ አህመድን ያደርጉት። አብይ አህመድ እኔ ጌታቸውን ነው በቃ ትግራይ ክልል ውስጥ ማስተዳደሩ ከፈለጋችሁ በኢሜይል መንግስታችሁን መምረጥ ትችላላችሁ ምናምን እያለ ሽልጥልጥ ሲል ተፈራ ማሞን ሰሜናዊ ብለህ ተናገር አሉት። ዲቤሌፎች እሱ ደግሞ ከዛ አብይ አህመድ ፍርሃትም ተባም አለ። ስማ መንግስታችን እኛ እንመርጣለን ወይስ ቀሊሊት ብሊያ ምናምን ይሉ ደብረጽዮን ምንድን ነው? ተረጋጋ እንጂ ትንሽ ምን ሆነ ነው? አታስጨንቀኛል። 2 ሳምንት ተሰጥቻለሁ አስበህ ተናገር አለ ደብረጽዮን። ከዛ አብይ አህመድ በአፋር በኩል ሐራ መሬት ምናምን ብዬ ከነደ ጻድቃን ጋር ተነጋግሬ የትግራይ ልጆች ምናምን ጦርነት ምናምን አሰበ። ከዛ ደብረጽዮን እንደ ኢሳያስ አፈወርቂ ደወለለት። ከዛ በእንትን አማካኝነት በአወል አሊ አማካኝነት ተመልከት የትግሬ አሽሙር ከስታሊን ጋር እንሰራለን አለ። ሚዲያውን አጥለቀለቅ ነው። ስታሊን እና አወል አሊ ሊገናኙ ነው ብለን አብይ አሕመድ እጅ ፍሬን ያዛ እዚህ ጋር ትግራዊ ርእሲ ተጋሩ ሰብ ርእሲ ኣወል ዓሊ ናይ ኤርትራ ፖለቲከኛ ወፅያ ኣሕዋትና ተጋሩ
ብሓባር ጠጠው ኢልና ትግርኛ ተዘራሪብና ነፀላእና ክንሰብሮም ኢና ኢሉ ምስ ስታሊን ንራኸብ ኢና። ወያኔ እኮ አሽሙር እያናገረች እኮ ነው በዛ በኩል። አብይ አህመድ እዚህ ጋር ፍሬን ያዘ፣ እጅ ፍሬን ያዘ። ከዛ ሰሜናዊ ብለን አዋከብ ነው ደግሞ እዚህ ጋር ሰሜናዊ እንዲህ ምንድን ይሄ ነገር ጥሩ አይደለም። 2 ሳምንት ቤቱን ዘግቶ ከተወያየ በኋላ ጌታቸው ረዳን እንደ ሕፃን ልጅ አቅፎ ስላበረከትክልን መልካም ግንኙነት የፕሪቶሪያ ስምምነት ላይ ትጉህና ፈጣን የሆነ ሰላም አቀፍ የሆነ ግንኙነት ሲላደርግ በጣም እናመሰግናለን። በልግዝህን ጨርሰሃል፣ ውጣ። ኦጂ ናይ ትግራዋይ ናይ ቲፒኤልኤፍ ርእሲ ሪኻዮ ዲኻ? አንዳንዴ እኮ አምሓሩን ናይ ብሓቆም ድዩ አምሓሩን ንትግራዋይ እባብ ብለይዎ ትግራዋይ ንአምሓሩን አግጉ የብሎም ኣሎ። አበይ እንዲና ዘለና አቱም ሰባት አበይና ዘለና ኦሮሞ ተጋሩ ይሄ ምስጥ የተንኮለኛ ፖለቲከኛ ይላል። ተጋሩን ኦሮሞ ዘይሕረሱ አብዑር ስማችን እኮ የተለየ እኮ ነው። አብይ አህመድ ይህን 2 ሳምንት እኮ አስደንግጠው እኮ ነው የጠፋው። እናቴ ትሙት። የሆነ አብይ አህመድ ምን ይወዳል መሰላችሁ? ቲክቶክ ላይ እንደምናያቸው አንዳንድ ሰዎች ይሉ የሆነ ራሳቸውን ከፍ አድርገው ራሳቸውን ትልቅ ቦታ ላይ እንደሆኑ ለማሳየት እኔ እኮ እያሉ እንደዛ አይነት ባህሪ ነገር አለው እና የትግራይን ፕሬዝዳንት መምረጥ የምትፈልጉ ጠቁሙኝ፣ ኢሜል አዘጋጅላችኋለሁ ብሎ ተዘባበተ። ከማዲያ ኢላ ቲፒኤልኤፍ ንበይና ዳሕራይ ፀንዐ ዝመለ ከማውን ክትኸውን ኣይትክእልን እሞ በቃ ንሕና ክንመርፀልኩም ኢና ንስኹም ስቕ ኢልኩም ከም ኣምሓራይ ክትርዩና ይኹም ገለ ኢሉ እቶም ሰባት ሰብኣይ ተፀሊሉ ድዩ ምስ መን ድዩ ዝዘራረብ ዘለዎ? ኣይ ምስ ትግራዋይ እንድዩ ኢልና ሓሲብና ፅምም ኢልና ተፀቢና ርኢና አብይ አህመድ አንዴ ከፕሪቶሪያ ስምምነት ለማፍረስ የሚፈልጉ ከኤርትራ ጋር የሚሰሩ አሸባሪዎች ምናምን እያለ በሚዲያ ስማችንን ማጥፋት እሱን እኮ ቀድሞ የጀመረ ነው እንዴ? ከዛ ዲጂታል ወያኔ የሚባሉ አሉ ሶሻል ሚዲያ ላይ እየተበተኑ ደብረ ጽዮን ለሁላችንም ደወለና ሰበሰበን። አብይ አህመድ ሕጂ ናይ ሶሻል ሚዲያ ጦርነት ክንገብር ኢና ድልዋት ዲኹም ተባሂልና ኣነ ንበይነይ ድልውየ ኢለ ተላዒለ ከም ሓደ ትግራዋይ ዳሕራይ ቁርባይ ፀናሕ ምስ በለ እንታይ ተመፂኡ ጀኔራል ተፈራ ማሞ ዝበሃል ናይ ኣምሓራ ጠንካራ ጀኔራል በሚዲያ አንከር ገይርና ምሻዕብያ ተዘራሪብና አንከር ሚዲያ ናይ ሻዕብያ ግዛት እንዲያ ናይ ኮነትን ምስ ዓወለ ስዒድ ምስ ኤርትራ ተዘራሪብና ጀኔራል አምፂና ሰሜናውያን ብሓባር ክንሰርሕ ኢና ኢልካ 5 ደቂቃ ተዛረብ ኢልናዮ ኢሳያስ አፈወርቂ ዋይ ንሳውዲያ ሕራይ ምስ በለ ተላሒሉ ናብ አንከር ሚዲያ ይኸይድ። ኣቱም ሰባት እናሰማዕኩም ንዲኹም አንከር ሚዲያ 20 ደቂቃ ቃለ መጠየቅ ገይሩሉ ምስ ሕወሓት ክትሰርሕ ደቓ ገለ ኢልዎ ዋ ምስ ሰሜን እናተጎዳእና ኢና ክንሰርሕ ኢና ኢሉ ምስ ተዛረበ
أبي أحمد نقعت أمحار له نام حرون بتعبي زنعقه أمه قديل لنا نايوم ساقمي لن قليل حاسيبوس بزح أيحزن لان شتتي له دحرين تاي غيرنا مسي سايا صافور اتدواويلنا زدبرزيون انتاي نايو أول سعيد فلو يخموش ناي رترا أكتيفيس بو غيرنا مسي ستالين باخن سرحينا هزواي دنين يبان قبرينا قليل كاتا زاربيل نايو كم عيلو مستزارب أبي أحمد كم زبي صحدا صح سيوها بيت منقس سمعنا كم عادية حجي صبوكوين دبرزيون ديجيتال وياني أم ميديا بتينونا كلاتنا زرع مزينا سمينا يلنا وعوعينا مسبلنا دحري أبي أحمد زي تواصل خانا مزرين نجيتا جوردا كوا أمريكا مسيو أبو نفوتو تلاعلو قزياوي محتعد دار كل تعمت ملي علينا شكرا حبيبي كما يلو عزانا بيتوي بلوكو حجيتي بيلي فتعويتاي تعودت بالكيس تزق على شو يقول تنكر بوليتيكا وكل زيابير دك عبيدي تقارو رقومات سرعهم سريعهم وديهم جاجم ودي جاجم يلن حجي دبرزيون حجي ندي دويل لي نزافوتو مسدد لي زب ودي يا مسجنك عيدني تايكون كدبرز حوي سرعنا قديتاتنا نديو أبالن دينا إليو وأيكونن كاب طورنتي خاطر فكانا تودي نابيون كامو تاتريف كايو سميناي حدنتنا كم زاندية حجي سميناي زميناي زبل قرباي نصومنا الرقاق عندنا يا أحمد أيمن تايفليتنا كقلبت انديو مأمانا انتاي مسلكم دك عبيتو تاي تسألهم على دي تقرينيا تزاريب إرتراويان سرعهم سريعهم قال لي لا تبي اللف إدايب رئيسو يادنن نام قدمت يخيد نام قدمتي يزارب حنقيدون زي التحزيدو حرنقاي تساقوداي وأمانة ودي بزا أمانة عبويانا تعوتي كم زاندي يا بوليتيكاتهم زوات ود حتني مزيو بلاي بقلو يابي الله أنا عمو خاطي وكا ود حتني زمدي بادي خزمد اندينا حجي نايا محراي نقر أبي أحمد عمريرون دي زيزالا عمرير نايب حق يبلوك أبي أحمد نام حارون يسألهم نام حارون يفرحون نايب حق معرض يبلو من ديو سبن دحليو هو معرض يبلو سقاقا يوم زبول أمحاري نبعنو ناس عيوصي نمبر أمحاري سبن دحليو هو طري سقان بوازي يزبل على خايفلت عنديو أبي أحمد شكانات عنديو رقومات تواقت عنديو أبعرن نبعلو ما يخونو نمبر أمحاري رقوم عندي تواقع حسب عندي أبي أحمد يفرحهم ينعقهم نايبعك يسألهم نزا سلسة بحري اللي هو أمحاري رقوم نتو سبب علي واي فرحين بك قفها بلو إنها بلي يزمسك حاوي لبيسو حاوي قورس يزمسك نبعلو نسقانة اندعكو يمكن نصو تباليعو كيف يزبل قدف ويبلك قال
እነዛ በደንብ እንዲዝበልጥ አብይ አሕመድ ወይ እንኪ ፖለቲካ እንኪ ማህተም ንቲፒኤልኤፍ መዕወቲ መዕለሊ ምስ እንኪ ስልጣን ንቲፒኤልኤፍ ንወልቃይ ድመመለዚ ንራያ መተርአዚ እንክግዲ ናይ ሎሚ ፀዋታ ትግርኛ ኮይኖም እሺ ክልውጣኒ ናብ ኣማርኛ እዩ ዝቅይራ ሕጂ ቁርባይ ሃውኒኹም መፀለሊ ናብ ኣሕመድ መፅኣ ኣላ ቲፒኤልኤፍ አንተ ጅብ የአማራን ጦስ ውሰድ። እኔ ግን መጥፎ አልተናገርኩም። ደዳስ አምሓራይ ሰሜናዊ ናይና ጀግና ህዝቢ ናይ ባዕቂ ጀግና ህዝቢ አምሓራይ ጀግና ህዝቢ አይገልጹም። ተዋጋኢ ህዝቢ ከም ኤርትራዊ ከም ትግራዋይ አምሓራይ እውን ብሓደ ተዋጋኢ ህዝቢ ግን ፀገም ኣሎ ኣብ አምሓራይ ንባዕሉ ነፃነት እንተሕጉ አምሓራይ ላኣኮ ብሓባር ኮይና ገለ ኢልካ ከምዚ ላኣኮ ሞ ይውደልካ ጨካኒ ርጉም ኣይምሕርን ምስ ኤርትራ ሙሽ ጦርነት ገይርና ነርና ሙሽ ምስ መለስ ዜና ኣምሓሩን ድዮም ኣስመራ ዘይኣተና ገለ ኢሎም ጓ ኢሎም ኣታ ኢሳያስ መለስ ዜና በጃኹም ተመለሱ ለሚኑ ኣትማምዓም ተመለሱት አዝመራ ቁርባይ ተሪፋትና መለስ መሊሱና ገለ ይብሉ ነይሮምሽ ከማን እንዲ ኣይፈርሑን ርጉማት እዮም ሰብ እንዳልይዎም የጥፉኻ ሞት ኣይፈርሑን እዮም እንክ ፀባ እንክ ዝበቲ መቀለሊ መፀለሊ እንክ ማህተም ንቲፒኤልኤፍ መዐንደሪ መዐለሊ يا ملاكي لومي سحيقي تنزوات حجي عن صفا في يا خوف تلقى مسدك أمحري مسدك إيرترا كلها يا أخت زرار ديك عبيد كوفو اليوم ترقبوا هول داون تقولون شغلها ديك اسمرا لهم اليوم شكوري ناتات ቁሩባይ ተስማሚዕኩም ሃሎ ናይ ሎሚ ፖለቲካ ከመይ ፀገም ሃሎ ፕሮግራምና ናብ ኣምሓርኛ ከምዝጠው ኣብ ሎሚ ኣምሓርኛ ኣይኮነን ዘይኮውን ትግርኛ ኢና ደቂ ዓበይቲ እናተኹም ሰብስክራይብ ይጎርዩ እናተኹም ሱፐር ስቲከር ሱፐር ቻት ገለ ተረዲኩም ሓገዝኩም ሓገዝና እዩ ሞ ከይትተርፉ እሺ በያ ለምን አትገቢም ወንድሜ በቀ ወንድሜ እንክ ፀባ እንክ ዘቢ መዕለሊ መእወቲ እስቲ አንድ ሰው ላስገባ ጀሪ መሓሪ ሽኩሪና ይፎትወክ እንደ መሓሪ አንት መርሃውት ልበይ ማዕዶ ዘለኺ ይናፍቃሉ ንማተም አውኪ ድንድቂዝ ነውፂ ምስኪ የላን አይንዛረብን ይፎቶክም እንዴትን ሰባ ኣብያላ ናዕፃም ካልይ ሰበት እየ ወዲ ስመራ መፅዩ ወዲ ስመራ ፃዕዳ ወዲ ሹቅ ወዲ ስመራ ፃዕዳ መፅዩ ናይና ጀጋም ስራሕኩም ሰሪሖም ሙሽ አያጅቡ ወይ ማሓዚ ሽኩሪና ገመይ ዳሃንዶ ሽኩር ዛሬ ደግሞ ትግርኛው አሪፍ ነው። በቃ አንተ ትግርኛ ስታወራ ሰምቼ አላውቅም። አምሓርኛ ተዛራባይ ኤርትራዊት ካበይ መፅኺ ናይና ሰሜናዊት ማለት አምሓርኛ ከመልክ ኢልኪ ኤርትራዊ ትግርኛ ይችላል አማርኛ አይችልም እንዴ? ንዑዚ ብኤርትራ ፍቅር ዝዓበድካ አምሓረይቲ ኤርትራዊት መሲላት ነይራ ይፈልጠክ እንዲየ ኩልኩም
ይፈልጠኩም አሬ ናስቲ በያግባ በእናትህ ናግባ እንጫወተን ሳቅ በእናታችሁ ደገይ ሙዮ ልበይ ዛሕሊ ምኻሉ ስኢነ ሓሰባት እምባዕዲ ፍቕርኺ እንተ ሓሸኒ ስኢነ ወርር ኣለኹ ከመይ ወዲ ዓበይቲ ዳ እንዲኻ በቂ أكام دهان دهان صبغال أدها تقراويتي أبوها أورومو أتودي كم يغام حرين على ميدك أجو أورومو يايت كمان تقرين يايت أتا كم يايت في لاباس دهان نجا بكي كم يزوي لاباس عندي يوم يوم غات أم حراي دي زواج حكا سما بكي አቶ በቄ አባትህ ኦሮሞ አይሰማህም? ሰማ አባትህ ኦሮሞ ነው፣ እናትህ ትግራዊት ነች። እንዴት ነው አንተ ከሁለቱም ወጥተህ አማርኛ የለመድክ? ባርቆብኝ ነው። ይህ አማርኛ ቋንቋ እኮ እናቴ ፍቅር የሆነ ቋንቋ እኮ እውነት ነው። አማርኛ የሚባል ቋንቋ ነው እኔ የማውቀውም እኮ አማርኛ ቋንቋም ብሔሩ ህዝቡ እኮ ነው የፍቅር ህዝብ ስለሆነ እኮ እኔ አሁን አማርኛ ካላወራው በአማርኛ ካልተጀናጀን እናቴ ቀን አይሆንልኝም። በቃ ታውቃለህ በቃ አዎ እውነት ነው። ይህን ጀግና ህዝብ ደግሞ ዛሬ በዚህ ደረጃ ወይኔ ችግሩ እኮ ምን መሰለክ እና አንተን አህዮች አማርኛ እያወሩ አስቸግረው ነው እንጂ ቋንቋውም ህዝቡም ችግር የለበትም። ሰማ በቂ እናቴን ነው የምልህ። እንደ አማራ ህዝብ ቻይ፣ እንደ አማራ ህዝብ ጀግና፣ እንደ አማራ ህዝብ ለኢትዮጵያ ሲል ዝቅ ያለ፣ እንደ አማራ ለኢትዮጵያ ህዝብ ሲል ራሱን ያዋረደ ማን አለ እስቲ ንገረኝ። እንደ ቦቅት ነው አያስቅም? እናቴን አያስቅም? ስማ የሆነ አካባቢ ማለት ነው ትናንትና ምን እንዳሰብኩ ታውቃለህ? ይሰማሃል? ይሰማኛል። አው እና እንትን የሆነ የፍቅረኞች እንትን የገጣሚዎች ፍቅረኛ የሚባል ነገር ታውቃለህ? ምን የገጣሚዎች ፍቅረኛ? የገጣሚዎች ፍቅረኛ እንጃ አላውቅም። ታውቃለህ? አላውቅም። ሁሉም ገጣሚ የሚጽፈው ማለት ነው ትመጫለሽ ብዬ ነው እና አይደለም። ሁሉም ገጣሚ የሚጽፈው ትመጫለሽ ብዬ ነው አይደለም። ስጠብቅሽ ቀረሽ ምናምን መታ ግን አታውቅም። መቼም አትመጣም። አዎ ስጠብቅሽ ነውና የገጣሚ ፍቅረኛ የቀጠሩ የገጣሚን ፍቅረኛ የቀጠሩ አሉ። እሷም እንመጣለን ትላለች፣ እሱም ትመጫለሽ እያለ ሳር ይበቅልበታል። እንደዛ አይነት ሰዎችን ትንሽ አስታወስኩና ተረት የወለደው ጀግናው የምላስ ሰራዊት ዋልጌ ሲጠቀምበት የነበረውን ስድብ ለሰፊው ህዝብ ስድብ ሲባል ተቆጣጥሮታል። ግምት 20900 ወዘተ እያልኩ እየሰራው ነበር። አጋጣሚ አንተና አሽሙር መናገር ነው አንተ እኛ እንቀኘው ቅኔን ተው በቃ ተው። ከዚህ ህዝብ ጋር ተከባብረን ተዋደን እንኑር። እነሱ ባይኖር እኮ እኔና ተግባብተን ማውራት አንችልም። እኔ ህዝቡን ወደዋለሁ። እኔ ዝንቡን ነው የማልወደው። ህዝብ አንድ ነገር ልንገርህ፣ ሰው ሁሉ ልክ እንደሆነ ታውቃለህ አታውቅም? አዎ ሰው ሁሉ ልክ ነው በመሳሳት አዳምጠኛ መጀመሪያ። ሰው ሁሉ እንደ ጥበብ እንዳንድ ጥበበኛ ሰው ሁሉ ልክ እንደሆነ ታውቃለህ? አሁን አማራ ክልል የሰው ልጅ በቁም እየተረሸነ ነው። ህፃናቶች እየሞቱ ነው። ማን ነው የሚረሽነው? ማን ነው ረሻኝ? አዳምጠኝ ልጨርሳ፣ አታቋርጠኝ። ያን ሁሉ መከራና ስቃይ የሚያሳልፉት እኔ እናንተ እዚህ ቁጭ ብለን ሰደቡን ብለን የምናማርቀው ትንሽ
አናፍርም? እንደኔ ማለት እኔ ነው። አንዱ አላፍርም። አማራ ተሳደበ ብዬ አንተ አይደለም አንተ ማፈር ትችላለህ። ቆይ አዳምጠኝ። እኔ አላፍርም። ለመሰለም አላፍርም። ቆይ በቂ አንድ ልጨርስ፣ አላስጨረሰኝ። አንድ አማራ ወንድሙን በጥይት እያጣ እናት አባቱን በድሮን እያጣ እዚህ መጥቶ ተሳደበ ብዬ ከሱ ጋር እኩል እንዲሁ ትንሽ ውስጥህን እስቲ ጠይቀው። ቢሳደብስ ይገባዋል እኮ እናቴ ቢናገርም ይገባዋል እኮ። በምኑ ጫማ ስሩን እስቲ አስበው። አንተ አሁን ቤተሰቦች እኔ አይደለም እኔ እሱ ጫማ ስር የምትለው ጫማ እኔ ጫማ የራሴ ጫማ ስለነበረ ስለኔ አትንገረኝ። እሱን ጫማ እኔ አውቀዋለሁ። ማያውቁት ናቸው የሚሳደቡ። አሁንማ ያው ብልጽግና ስረሳህ እኮ ብልጽግና ያንን ጫማ አስወልቆ ሌላ ጫማ አስለበሰ። ካለ ልክ ጫማ ለብሰህ እየጎተትክ ስማ ከሞጋ ማለት ነው። ከሞጋ እሱ አይሻልም እንዴ? ናውጣ በቂ ተናጋሪ እኮ ነሽ ጌታ። ግን እኔ በአማራ ህዝብ አልፈርድም። እንዲህ በትግራይ ጦርነት እንዴት እንደምንገበገብ እኔ ነኝ የማውቀው፣ እንዴት እንደምሳደብ እኔ ነኝ የማውቀው። እናቴ ትቀልዳለን። ወንድሞች ዘመዶች በጥይት እየተጨፈጨፉ እስቲ ቴሌግራም ላይ ገብታችሁ ይዩት። እንቦቀቅላ ወጣቶች ስሊፐር ጫማ ለብሰው ሬንጀር ብቻ ስለለበሱ በየአደባባዩ በየአስፓልቱ ረሸኗቸው። እንዲህ ደርድረው ደግሞ በሚያሳዝኑ ጦርነት ቢሆን እናውቃለን እኮ ጦርነት እንዴት እንደሆነ። ትቀልዳለን። ጦርነትን ለኛ ነው። እኔ በደርግ ጊዜ በእናቴ ትከሻ ታዝዬ ነበር። ጦርነትን ሳየ ነበር። እናቴ የኢህአዴግ ተዋጊ ነበረች በደርግ ጊዜ። ጦርነት እዛም ሊሞት ይችላል፣ እዚህም ሊሞት ይችላል። አማራ ክልል የሚደረገው ግን አስፓልት ላይ እንዲህ ተደርድረው ነው የሚረሸኑት። ከዛ ፋኖ ተደመሰሰ ብሎ ያመጣልሃል። እንዲህ አስፓልት ላይ ተደርድረው ነው የሚሞቱት። አስፓልት ላይ ተደርድረው ነው የሚገሉት። ቀልዳለ እንዴ? ይህን ፖለቲካ እናውቀዋለን። ሰው እንዴት ይሞታል? በጦርነት ጊዜ ሬሳው የት ይገኛል? እናውቃለን። ምሽግ ውስጥ እንትን ውስጥ አደባባይ ላይ አስጥተህ ረሽነህ አማራ ተሳደበ ትላለህ። እንዲህ ሲያንስን ያውም አማራ እየተሳደበ አይደለም። አማራ በእናቴ ያውም ጌም እየተጫወተ እኮ ነው። አማራ እየሳቀ እኮ ነው። አንዳንዱ ነው በትግራይ ጊዜ ታውቃለህ እንዴት እንደምንሳደብኝ። እኔ በተለይ እንዴት ውስጥ ይቀጥል እንደሚልኩ ታውቃላችሁ። በድሮን እንደዛ የትግራይን ህዝብ እየጨፈጨፉ መጥተው አሸባሪው ወንበዴውን ዛሬ ደመሰስን ይላል። ሴት ልጅ ከፍርስራሽ ቤት ውስጥ ሬሳዋ ተጎትቶ እየወጣ ህፃናቶች እየወጡ አሸባሪው ኃይልን ዛሬ ደመሰስ ነው ብሎ ሲያወሩ እንዴት ውስጥ እንደሚያንገበግብ። ይህን በስድብ ብቻ እኮ አትገልጸው። እንዲህ አግኝተው በጥርስ አድርገው ጭቅጭቅ ብታደርገው እኮ ደስ ይላል። እና አሁን አማራ ተሳዳቢ ነው አማራ ሰደበኝ ትላለን። አመስግን። አንተ እዛ በድሩን እየጨፈጨፍከውና እየገደልከው እሱ ሰደበኝ ብለዚህ ደግሞ ማንቋረሩ ልክ አይመስለኝ። አማራዎች በስድብ ብቻ ካለፉ መራሱ ጥሩ ነገር። ቴሌግራም ላይ እስቲ ግባ። በተለይ መብረቁ ወሎየው ምናምን የሚባሉ ወሎ ውስጥ ተወልዶ ያደገው አማራን እንዴት አይነት ማለት እኔ በትግራይ ጦርነት ጊዜ ሳየው የነበረው እንደዛ ሰውነታቸው በድሮን ተመቶ ጥስጥስ ብሎ ቪዲዮ እስካሁን ድረስ አለኝ። እናቴን የተቀመጠለት ታሪክ ያንን ሳይ ውስጤ እንዴት እንደሚረበሽ ሰላሜ በቃ የሆነ ሰውነቴ ይነዝረኛል። እናቴን እሱ ግን ጣጣ የለውም። ዛሬ ፋኖና የሽብረኛውን ምናምን ደመሰስ ነው እንዲህ አጠፋ ነው። በሱ እድሜ ልክ ያሉ ወጣቶች ናቸው። እንዴት እንደሚያሳዝኑ እንዲ ምንስ ሲሆን ምንስ ቢያደርጉ ኧረ በፈጣሪ ሊታዘን ይገባል። እንዲህ አይነት ነገር እያዩ አማራዎች እንዲህ በትግራይ ጦርነት እኮ ስንት ትግራዋይ እኮ አብዷል እኮ። ጤነኛ እኮ አልነበርንም እኮ እናቴ። በምናያቸው አረመኔያዊ ጭካኔያዊ ተግባር ያውም አማራዎች ኧረ ተረጋግተዋል። አለፍ ሲልም እርስ በርስ ይሰዳደባሉ። እንዲህ የተረጋጉ ህዝቦች ናቸው። እንደ ትግራዋይ እኮ ጨልለን ነበርኩ፣ አብደን ነበርኩ። አሜሪካ ላይ ፍትህ ብናጣ የሚሰማን ብናጣ አስፋልት ላይ ጆ ባይደን እያሉ ሲንከባለሉ መሳቂያ ስታደርጓቸው እንዲህ አማራውማ የተረጋጋ ነው። ቢያንስ እንኳን እርስ በርስ እየተሰዳደበ ጌምም እየተጫወተ እናቴ ትቀልዳለህ። እንዲህ የሚታየው ነገር እኮ የተለየ እኮ ነው። እንቅልፍ የሚነሳ ነገር እኮ
በትግራይ ጦርነት ስንቱ አሜሪካ የሚኖር ስራውን ፈቶ እናቴን ነው የምላችሁ እስካሁን ድረስ ወደ ስራው ያልተመለሳል። ስንት ሆስፒታል የገባ ሰዋል በትግራይ ጦርነት አብደው ጨልለው እናቴን ጨልለው። ጭራሽ አንዳንዶቹማ ቤት አንገባም ሰልፍ ሳምንት ከሳምንት እንዲህ አማሮቹ እንኳን በወር አንዴም ሰልፍ ቢያደርጉ ነው። ግማሾቹ አይወጡም ዘንጠው ነው የሚወጡት። ለምን ግልጽ ግልጽ አትነጋገር? ትቀልዳለህ እንዲ? ኧረ አማራው ተረጋግቷል። እኔ ትግሬ ኦሮሞ ብሎ ቢሳደብ አማራ አይፈረድበትም። እናቴን ከሚደረግበት አንጻር ትቀልዳለህ እንዲ? በዛ ደረጃ ደግሞ ኧረ አማራው ሲዋህ ነው። እንደዛ እሳት ውስጥ ለሚጠበስለት አመራር ቲክቶክ ላይ ፎቶ ለጥፉ። ይሄ የቲፒኤልኤፍ ተላላኪ እኛ ወርድሃለን፣ እንገላሃለን፣ በቃ ከትግሉ ውጣለን፣ እኛ እንመራዋለን። ኧረ ጀግኖች ናቸው። ኧረ እነሱ የዋዦች ናቸው፣ ቻዮች ናቸው። እናቴ መሪ ወዳጁ ክዶናል። ከቲፒኤልኤፍ ጋር እየሰራ ነው። መሪ ወዳጁ መሰለኝ ሰዓቱን ቁጭ ብሎ የሚቀበለው። እናንተ ደፋር ናችሁ፣ እናንተ ደፋር ናችሁ። እንደ አማራማ ወይ ቻዮች ናችሁ። እናቴ ትሞት። ሆነም ቀረም አማራ ይሰድበናል ብላችሁ አንዳንድ ሰዎች የምታወሩ ሲያንሳችሁ እሱ ተሳደበ እንጂ ወንድሞቹ በቀላ እየረገፉ እኮ ነው፣ በድሮን በጠይት። እናቴ ምን ደርሶበት ነው የሚሳደበው ብለህ እስቲ አስብ። ያጎቱን ልጅ አቶ ይሆን እናቱን አቶ ይሆን ወይስ ከሚያየው ነገር ይሆን? ቴሌግራም ላይ እየገቡ እናቴ ትሙት እንዲህ ሰውነቴ ዝግንን እንደሚለኝ ቴሌግራም ላይ መቼ ነው የገባው? ትናንታው ቴሌግራም ላይ ገብታችሁ ዩፋኑ ምን እንደሆነ ብሎ እንዲህ ልጅ ምን ፖስት ሆኖ ብዬ ገባው። ስገባ በፈጣሪ ስም ገና ወጣቶች 18 20 ምናምን እናቴ ትሙት እንዲህ ሰውነቴን ውርርን ያደርገ በቃ የትግራይ ጦርነት ታየኝ። የሚያሳዝኑ ወጣቶች ጭንቅላታቸው ተቦርድሶ እንዲህ ደግሞ አሟሟቻቸው እንደ ትግራይ አይደለም፣ እንደ ትግራይ አይደለም። የሆነ ሆን ብለው እንዲደርድረው የረሸኗቸው ምናምን ነው የሚመስለው። በትግራይ ጦርነት ወይ ደግሞ በጦርነት ጊዜ ነጠላ ጫማ ወይ ስሊፐር አይደረግም። የምትወጣው ተራራ ነው የምትሄደው። ምንድን ነው ፎቶም በደንብ ዙም እያደረጋችሁ እንዳለ የለበሱት ስሊፐር ነው። ወታደር ከሆንክ ወይ ኮንጎ ጫማ ነው የምትለብሰው፣ ማሰሪያ ያለው ለመሮጥም ለመታገልም ተራራም ነው። እነዚህ ግን ከተማ ውስጥ የነበሩ ናቸው። ዝም ብለው ወጣቸው ስሊፐር ጫማ ለብሶ የተረሸኑ ናቸው። እናቴ በዚህ ደረጃ ልዩነት አለው እኮ። ትቀልዳለህ እንዲህ? ሁሉም ሟቾች አንድ ናቸው በቃ አሸባሪ ተብሎ እውነት ይመስላል? የለበሱት ልብስ አለ፣ የለበሱት ጫማ አለ። በሚያሳዝን ሁኔታ ይህንን እያየ አንድ አማራ ሰደበኝ ብዬ እኔ ስናገር አፌን ሞልች ኖ በቃ መመለስ አለብህ ወደ ራስህ። የሚያዩት ነገር ትቀልዳለህ እንዴ? ጎረቤቱ እኮ ወንድሙ እኮ የሚረሸን የሚያዩ ፎቶ ተመልከት፣ የሚያስደነግጥ። ይሄ ፎቶ ተለቆ አንድ አማራ ምንድን ነው የሚሰማው? የት አካባቢ ነው ብሎ ነው የሚጠይቀው። እዚህ አካባቢ ነው ሲባል ስልክ ደውሎ ቤተሰቦችን ለማግኘት ነው የሚሯሯጠው። አረብ ሀገሩ ሲረዳ አስብ ውስጥ ምን አይነት ስሜት ውስጥ ምን አይነት ጭንቀት ውስጥ እንዳሉ እና ሰደቡን ብላችሁ እዚህ የምታንቋርሩ ጥሩ አይደለም። ደግ አደረጓችሁ። ስድብማ ቀላል ነገር። እኔ በትግራይ ጦርነት ደሜ ነው የሚፈላው። እናቴን እንደው አግኝቼ በተለይ እንዲህ ባጫ የሚባለውን እንዲሁም ባገኝ በዚህ ሰዓት በቃ ምኞቴ ያ ነበር። ጥሬ ስጋውን በዋዜ እንደው በበላው ተብዬ ተመለስ ነው። የሱ ስጋ እንኳን አንጆ ነው። እሱም በልቼ ሲውል ልግባ እንዴ? ደግሞ ብዙ ደም ያለበት ሰው እኮ ለማንኛውም አማራ ሰደበል እያላችሁ አታንቋሩም። እንቋቁሪት አማራማ መች ሰደባችሁ? እርስ በርሱ ይሰዳደባል እንጂ ምን አለበት? ሰሞኑን ደግሞ ፋኖ ከታዘባችሁ እርዳታ መጠየቅ አቁሟል። ሶሻል ሚዲያ ላይ ታረብ ሀገር ፋኖን የምትደግፉ እንግዲህ ለስንቅም ለቀለብም ላለባሳትም ብርድ እየመጣ ነው ምናምን እየተባለ በፊት ይሸቀል ነበር። አሁን ፋኖ ደረጃዋ ከፍ ስላለ ትጥቋን ከሰራዊት ከኢትዮጵያ ሰራዊት ከጎረቤት ሀገርም እያገኘች ነው። ስንቋን ደግሞ ከህዝቧ እያገኘች ነው። አረብ ሀገር የሚገኙት አሁን ሱስ አይደል እንግዲህ
ጀግናው ፋኗችን ሳውዲ በርካታ ዓመት ሲኖር የነበረ ሰሞኑን በደረሰበት አንድ ሰዎች ሚስጥሩን አውጥተውበት ስራውን አበላሽተውበት ጀግናው ፋኗችን እንዲህ የቻላችሁትን ብትሰጡ ጭራሽ ፋኑ ሳውዲ ገብቶ ታላግጣለህ አንተ። አንዳንድ ሴቶች ደግሞ እውነት ነው ሳይድዋ እውነት ነው። እንግዲህ እኛ ራሳችን እየተደጋገፍን እውነት ነው። ልጁ በጣም ያሳዝናል። አዎ ለአማራ የታገለ ነው። እውነትሽን ነው። ምን አለ እናንተ ዝም ብትሉ በቃ ቢቀርባችሁ። እርስ በርስ ደግሞ መሰዳደባችሁን አቁሙት። እናቴ ምን አለ እኔን አጀንዳ መቀየር አይደለም። ምን አታደርጉኝ? ይሄ ቅማላም ትግሪ እያላገጠብን ለምን በጣም ይደብራል እኮ እናቴ። የሁላችሁም ወንድሞች ናቸው የሚያልቁት መሬት ላይ። የዘይድን ነው የሞጣ ነው የጆከር ነው የሚባል ነገር የለም። የሁለታችሁም ወንድሞች ናቸው አንድ መሬት ላይ የሚረግፉት። ቢያንስ በወንድሞቻችሁ አጥንትና ደም እንኳን ትንሽ ከንክኗችሁ ያንን ይህንን ማዋረድ ምን ይሰራላችሁ? በትግራይ ጦርነት በጣም ብዙ ሰው እንዳለቀ ታውቃላችሁ። አንድ ትግራዋይ ስጋ ስዋዕት እያለ ነው የሚምለው። በጃውም ከፈሉ ስጋ ስዋዕት ከተባሉ ቁጭ ይላሉ። ካሉበት ንቅንቅ አይሉ። እናንተም እንደዛ መሆን አለባችሁ። ለሚሰዉት ወንድሞቻችሁ ስትሉ በሚሰዉ ወንድሞቻችሁን ይሁንባችሁ እንዳትጣሉ። አንዱ በሚሞቱትና መስዋዕትነት በሚከፍሉት ወንድሞቻችሁ ይሁንባችሁ። ሰሜናዊነትን አጠናክሩ ስትባሉ እሺ። አይ ፖለቲካ ለዋዝኛው ይቀልድ ነው። ፏፍን ትውበሉ ጀለሶቻችን። ይህንን ፖለቲካ ከጨረስን በኋላ ማታ የሴቶችን ዳሌና ቂጥ በማየት ፕሮግራማችንን እንቀጥላለን። ሳምንት ሙሉ አሁን የመረጋጋት ስሜት ይሰማኛል ብዬ አስባለሁ። አብይ አህመድ ዛሬ በለቀቀው ፎቶና አጀንዳ እግዚአብሔር ይመስገን። ቲቤሌፍ ዜራ ጃፒ ትስቃለህ አይደል አንተ ከንቱ። አንዱ አንተ እኮ ነህ። ያንተ ደግሞ ለየት ይላል እኮ ጃፒ። ወንድሞችን አልሰድብም ከጅቦ ተምሬያለሁ ይልና አንድ አለ ሙቅ መጠጫ ኩባያ የሚመስል የሚሊሊክ ኩባያ የሚሊሊክ ሲኒ ነው ያለው። በሚሊሊክ ብርጭቆ ሙቅ መጠጫ ነው፣ ቢራ ነው የሚጠጣበት። እንደ ጃፒኩ የለቀቀ ሰው የለም። አንተ ውርዴታም ቅሌታም ጃፒ አማራ አይደለም ንቁ። ትግሬ ነው ጃፒ። ይሄ አጋሚ አንተ መርዝ አጋሚ አውቻለሁ። ማነሽ ማሬዋ ቦልቂ ሞዴሬተሩ ለመቼ ነው? ይሄን አጋሚ አጥፊው ከዚህ ጃፒ ላስወለገ ነው። ወይ ቡናው ተወዲዮ ትራሴ ሄድሽ ቡና ፊስቲ ነኝ ትራስ ማረ ቡና ይመጽዩ አንተ 860 ምናምን ሰው በፈጣሪ ስም ወይ የሆነ ጥፋትማ እያጠፋው ነው። ይሄ ሁሉ ሰው ምን ሊያርግ ተሰበሰበ? እናቴን 300 200 ሰው ነው 8 ኖ የሆነ ነገር እየተሳሳትኩ ነው። በሉ ቻው። እውቀት እንዳለው ሰው አወራሁ ብዙ ይቅርታ።